ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአሽዋጋንዳ ወይም ደግሞ የግዛዋ አስደናቂ የጤና ጥቅሞቹን፣ ትክክለኛ የሆነ አጠቃቀሙን እንዴት መጠቀም እንዳለባችሁ እናም መጠቀም የሌለባቸው ወይም ደግሞ መጠንቀቅ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ በዚህ ቪዲዮ ላይ በደንብ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አሽዋጋንዳ በሳይንሳዊ ስሙ ዊታኒያ ሶምኒፌራ በመባል የሚታወቅ ሲሆን በህንድ ባህላዊ ሕክምና አዩቬርዳ ውስጥ ለሺህ ዓመታት አገልግሎት ላይ የዋለ ቁጥቋጦ ወይም ደግሞ ተክል ነው። በኢትዮጵያ ውስጥ በአንዳንድ አካባቢዎች ግዛዋ በመባል ይታወቃል። ግዛዋ በእስያ እናም በአፍሪካ የሚበቅል አረንጓዴ ተክል ነው። ለሕክምና የሚያገለግሉት ዋና ዋና ክፍሎቹ የእጽዋቶቹ ስሮች እናም ቅጠሎቹ ናቸው። አሽዋጋንዳ አዳፕቶጅን ተብሎ ይመደባል። ይኸውም ሰውነት ጭንቀትን ወይም ደግሞ ስትረስን በተሻለ ሁኔታ እንዲቋቋም ይረዳል ማለት ነው። ታዲያ ግዛዋ ወይም ደግሞ አሽዋጋንዳን ብትጠቀሙ የምታገኙትን ድንቅ 12 የጤና ጥቅሞችን ልንገራችሁ። አንደኛ፣ ጭንቀትንና ስጋትን በፍጥነት ይቀንሳል። በሰውነት ውስጥ የጭንቀት ሆርሞን የሆነውን ኮርቲሶል መጠንን በመቀነስ ይታወቃል። ግዛዋ ወይም ደግሞ አሽዋጋንዳ ኮርቲሶልን ወይም ደግሞ የጭንቀት ሆርሞንን በመቀነስ የነርቭ ስርዓትን ያረጋጋል፣ እንዲሁም ስሜታችንን ያሻሽላል። ሁለተኛ፣ የእንቅልፍ ጥራትንም ያሻሽላል። ጥልቅ የሆነ የሚያድስ እንቅልፍን ያበረታታል። በሌሊት የመንቃት ልምድን ይቀንሳል፣ እንዲሁም መዝናናትንም ይደግፋል። በተለይ በእንቅልፍ እጦት ለሚሰቃዩ ሰዎች የተሻለ እንቅልፍ እንዲያገኙም ይረዳል። ስሙ ሶምኒፌራ ማለትም እንቅልፍ የሚያመጣ ማለት ነው። ሶስተኛ፣ ቴስቴስትሮንን እናም የወንድ የመውለድ አቅምንም ያሳድጋል። በአንዳንድ ጥናቶች የወንድ ሆርሞን የሆነውን ቴስቶስትሮን መጠንን እናም የወንድ የዘር ፍሬ ጥራትንም ይጨምራል። በወንዶች ላይ ቴስቶስትሮን የወንድ የዘር ፍሬ መጠንን፣ እንቅስቃሴን እናም የወሲብ ፍላጎትንም ያሻሽላል። አራተኛ፣ የሴት ሆርሞኖችንም ያመዛዝናል። የቅድመ የወር አበባ ህመምን፣ መደበኛ ያልሆነ የወር አበባን፣ የስሜት መለዋወጥን እናም ከጭንቀት ጋር የተያያዘ የሆርሞን መዛባትንም ለመቀነስ ይረዳል። አምስተኛ፣ የማስታወስ ችሎታንና የአንጎልን ተግባርንም ያሳድጋል። የአንጎል ተግባርን የኮግኒቲቭ ፈንክሽንን ለመደገፍ ይረዳል። የማስታወስናም የአስተሳሰብ ችሎታንም ለመርዳት ኃይል አለው። ትኩረትን፣ የግንዛቤ ችሎታን፣ መማርን እናም የነርቭ ጥበቃን ኒውሮ ፕሮቴክቲቭን ይደግፋል። ስድስተኛ፣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ስር የሰደዱ በሽታዎችን እናም የመገጣጠሚያ ህመምን ለመከላከል የሚረዱ ጠንካራ አንቲ ኢንፍላማቶሪ ውህዶችን ይዟል። የበሽታ የመከላከል አቅምንም ያሳድጋል። ሰባተኛ፣ ከበርካታ በሽታዎችም ለመከላከል ይረዳል። የበሽታ የመከላከል ምላሽን ይደግፋል፣ እንዲሁም የበሽታዎችን ድግግሞሽንም ይቀንሳል። ስምንተኛ፣ የታይሮይድ ተግባርንም ያሻሽላል። ሃይፖታይሮይዲዝም ቲ4 ወደ ቲ3 የመለወጥ ሂደትን ያሳድጋል። ይህም ዝቅተኛ የታይሮይድ ተግባር ላለባቸው ሰዎች ይረዳል፣ ነገር ግን ለሃይፐር ታይሮይዲዝም ተስማሚ አይደለም። ዘጠነኛ፣ የጡንቻ ጥንካሬን እናም ማገገምንም ይደግፋል። በአትሌቶች ዘንድ የጡንቻን ብዛት፣ ጥንካሬን እናም ከስፖርታዊ እንቅስቃሴ በኋላ ማገገምን ለመጨመርም ያገለግላል። አስረኛ፣ የደም ስኳር መጠንንም ያረጋጋል። የግሉኮስ መጨመርን፣ የኢንሱሊን ሬዚስታንስን እናም ከጭንቀት ጋር የተያዘ ከመጠን በላይ መብላትንም ለመቀነስ ይረዳል። 11ኛ፣ የልብ ጤናንም ይደግፋል። መጥፎ ኮሌስትሮልን፣ ከጭንቀት ጋር የተያዘ
የልብ ምትን ይቀንሳል፣ እንዲሁም የደም ዝውውርንም ያሻሽላል። 12ኛ የድብርት ምልክቶችንም ይቀንሳል። የሴሮቶኒን ምላሽን ያሻሽላል። በአንጎል ውስጥ ያለውን ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። እንዲሁም የተረጋጋ ስሜት ሚዛን እንዲኖርም ያበረታታል። ስለዚህ አሽዋጋንዳ ወይም ደግሞ ግዛዋ በርካታ ጥቅሞችን ይሰጣል ማለት ነው። ታዲያ አሽዋጋንዳን በአስተማማኝ ሁኔታ እንዴት መጠቀም እንደሚቻል እነግራችኋለሁኝ። የግዛዋ ወይም የአሽዋጋንዳ ዱቄትን ከግማሽ እስከ 1 የሻይ ማንኪያ በሞቀ ወተት ወይም ደግሞ ውሃ ውስጥ አንድ ላይ ቀላቅላችሁ ከማር ጋር በመቀላቀል መጠቀም ትችላላችሁ። የአሽዋጋንዳ ካፕሱሎችን ደግሞ በመለያው ላይ ያለውን ተከትላችሁ በአብዛኛው በቀን ከ300 እስከ 600 ሚሊግራም ነው የሚወሰደው። እንዲሁም የአሽዋጋንዳ ሻይን አዘጋጅታችሁ መጠጣትም ትችላላችሁ። ዱቄቱን በውሃ ውስጥ አፍልታችሁ ቀረፋ ወይም ደግሞ ማርን ጨምራችሁ መጠጣት ይቻላል። አሽዋጋንዳን ታዲያ ለመውሰድ ምርጥ ጊዜ ምን ሰዓት እንደሆነ ልንገራችሁ። ለእንቅልፍ፣ ለጭንቀትና ስሜትን ለማበረታታት ማታ ከመተኛት በፊት መውሰድ፣ ለጡንቻ ጥንካሬ፣ ለጉልበትና ለስፖርት እንቅስቃሴ ጠዋት ላይ መውሰድ፣ ለሆርሞን ሚዛንና ለጭንቀት ጠዋት ወይም ደግሞ ማታ ላይ እንደ ፍላጎታችሁ መውሰድ፣ ለታይሮይድ ድጋፍ ከቁርስ በኋላ ጠዋት መውሰድ ተመራጭነት አለው። ማታ መውሰድ በጣም የተለመደው ጊዜ ነው፣ ምክንያቱም ያዝናናል እናም እንቅልፍን ያሻሽላል። ታዲያ ዕለታዊ መጠቀም ያላችሁ ዕለታዊ አስተማማኝ ገደቦች መደበኛ የሆነ በካፕሱል መልክ የምትጠቀሙ ከሆነ ከ300 እስከ 600 ሚሊግራም በዶክተር ምክር ወይም ደግሞ ትዕዛዝ አማካኝነት ማለት ነው። የአሽዋጋንዳ ዱቄቱን ከሆነ ደግሞ ከ1 እስከ 2 ግራም በቀን ከተጠቀማችሁ በቂ ነው። ማብዛት አይመከርም ወይም የተሻለ አይደለም። ከፍተኛ መጠን መውሰድ የሆድ ድርቀት፣ ማዞር ወይም ደግሞ የታይሮይድ ሆርሞን መጨመርን ሊያስከትል ይችላል። ታዲያ አሽዋጋንዳን ማስወገድ ወይም መገደብ ያለባቸው ምን አይነት ሰዎች እንደሆኑ ልንገራችሁ። ነፍሰ ጡር ሴቶች ማስወገድ አለባቸው። የማህፀን መኮማተርን ሊያነሳሳ ይችላል። ጡት የሚያጠቡ እናቶች ማስወገድ አለባቸው። በቂ የደህንነት መረጃ ስለሌለው ማለት ነው። ሃይፐር ታይሮይዲዝም ያለባቸው ሰዎች የታይሮይድ ሆርሞኖችን የበለጠ ሊጨምር ስለሚችል፣ የራስ ሰር የበሽታ መከላከል ሁኔታዎች አውቶ ኢሚዩን ኮንዲሽን ያለባቸው ለምሳሌ እንደ ሉፐስ፣ ሩማቶይድ አርትራይተስ እና መልቲፕል ስክለሮሲስ ያለባቸው ሰዎች ማስታገሻ ወይም ደግሞ የጭንቀት መድኃኒቶችን የሚወስዱ ሰዎች እንቅልፍ ማጣትን ሊጨምር ይችላል። የጨጓራ ቁስለት ወይም ደግሞ ከባድ የጨጓራ ብግነት ያለባቸው ሰዎች በስሜታዊ ጨጓራ ውስጥ መቆጣትን ሊያባብሰው ይችላል። እንዲሁም የኩላሊት ወይም የጉበት በሽታ ያለባቸው ሰዎችም መውሰድ የለባቸውም። በዶክተር ቁጥጥር ስር ብቻ እንድትጠቀሙ ከተፈቀደ ምንም ችግር የለውም። በዚህ ሁኔታ ውስጥ ዶክተርን ማማከር ያስፈልጋል። ታዲያ አሽዋጋንዳን ከመጠን በላይ ከወሰዳችሁ የሚያስከትለውን የጎንዮሽ ጉዳቶችን ልንገራችሁ። ተቅማጥ፣ ማቅለሽለሽ፣ እንቅልፍ ማጣት፣ የሆርሞን መዛባት አልፎ አልፎ ሊከሰት የሚችል ነው። ፈጣን የታይሮይድ ሆርሞን ምርትና ዝቅተኛ የደም ግፊትን ያስከትላል በአንዳንድ ሰዎች ላይ ማለት ነው። ታዲያ ለተጨማሪ ጥቅሞች ምርጥ የአሽዋጋንዳ ጥምረቶችን ልንገራችሁ። አሽዋጋንዳን ሞቅ ካለ ወተት ጋር ከወሰዳችሁ ለእንቅልፍና ለሆርሞን ሚዛን ምርጥ ነው። አሽዋጋንዳ እናም ሺላጂትን አንድ ላይ መውሰድ የወንድ የመውለድ አቅምንና የቴስቴስትሮን ማበልጸጊያን ይሰጣል። አሽዋጋንዳ እናም ማግኒዥየምን አንድ ላይ ከወሰዳችሁ ምርጥ መዝናናትን እናም ጥልቅ እንቅልፍን እንዲኖረን ይረዳል። አሽዋጋንዳ እናም ሮዲዮላን አንድ ላይ ከወሰዳችሁ ጭንቀትን ለመቀነስና ጉልበት ወይም ደግሞ ኃይልን ለማግኘት ይረዳናል ማለት ነው። ታዲያ ለአስተማማኝ አጠቃቀም የጨጓራ መበሳጨትን ለማስወገድ ከምግብ በኋላ ውሰዱ። በዝቅተኛ መጠን ደግሞ መጀመር ይመከራል። ከ150 እስከ 300 ሚሊግራም በሚሆን ከዚያም አስፈላጊ ከሆነ መጨመር ትችላላችሁ። ከአልኮል ወይም ደግሞ ከከባድ ማስታገሻዎች ጋር ከመቀላቀል ተቆጠቡ።
ሙሉ ውጤቶችን ለማግኘት ደግሞ ከ6 እስከ 12 ሳምንታት በተከታታይ መጠቀም ያስፈልጋል ማለት ነው። እስከ 3 ወር ድረስ ማለት ነው። ታዲያ ማወቅ ያለባችሁ ነገር አሽዋጋንዳ በአብዛኛው በአጭር ጊዜ ውስጥ እስከ 3 ወራት ድረስ በደህና ሊወሰድ ይችላል። እስከ 3 ወራት ከወሰዳችሁ በኋላ አቁማችሁ ትንሽ ቆየት ብላችሁ 15 ቀን ወይም ደግሞ 1 ወር ከቆያችሁ በኋላ ድጋሜ መውሰድን መጀመር። እንዲሁም ደግሞ አንዳንድ ሰዎች የጨጓራ ወይም የሆድ መረበሽ፣ ተቅማጥ ወይም ደግሞ ድብታ ሊያጋጥማቸው ይችላል መውሰድ ሲጀምሩ። እንዲሁም እርጉዝ ሴቶችና ጡት የሚያጠቡ እናቶች እንዲሁም የታይሮይድ ችግር ያለባቸው በተለይም ታይሮይድ ሆርሞን ከፍ ያለባቸው ሰዎች ከመውሰዳቸው በፊት የጤና ባለሙያን ግዴታ ማማከር ይኖርባቸዋል። እንዲሁም የደም ግፊት፣ የስኳር በሽታ ወይም ደግሞ የእንቅልፍ መድኃኒቶችን የምትወስዱ ከሆነ የአሽዋጋንዳ ተጨማሪ ምግብ ወይም ደግሞ ሰፕሊመንቶችንም ከመጀመራችሁ በፊት ግዴታ ሐኪማችሁን ማማከር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። አጠር አድርጌ ስለ አሽዋጋንዳ ጥቅሞች፣ አጠቃቀም፣ እንዴት መጠቀም እንዳለባችሁ ግልጽ አድርጌ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።